እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኩ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ነው ያሉት። ቤት አለን፣ ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ተገኙ ወደ ቻናል ላይ ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ በዚህ ቻናል ላይ ከሰሞኑ አነጋጋሪ ጉዳዮች ከወቅታዊ አነጋጋሪ ጉዳዮች መሃል አንዱን ነው ይዘን የቀረብነው በቀነኒና አዱኛና በአንዱዓለም ጎሳ ዘንድ የተፈጠረውን ማለት ነው። እንግዲህ እንደሚታወቀው ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው ሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያልተፈለገ ፍሬ መቋጨቱን አባገዳዎች አመልክተዋል። የወጣቷን ጉዳይ እና ህልፈቷ ከሰማበት ዕለት ጀምሮ እንግዲህ በቅርቡ ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን የተናገሩት የቱለማ አባ ገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሳካ መቅረቱን ነው ያስረዱት። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር ነው ያሉት። አያይዘውም ነገር ግን ጥረታችን በ4ኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን ሲሉ ነው የተናገሩት። በዚያም እንግዲህ ተስፋ ቆርጠን ከመቀመጥ ይልቅ የቱለማና አዳቡልቱም አባገዳዎችን ከዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኩ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ነው ያሉት። ባህላዊን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም ለሚለውም አባገዳዎች መልስ አላቸው። አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ ያቀረበው ዶይቼ ቬለ ነበር። አባገዳዎቹ በሚመጡበት ወቅት 2 በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙም ነው ያስረዱት። አጣሩና መሐላን ወደ መጨረሻ ላይ የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነፃነት የሚሰጠን እውነት እንፈልጋለን ሲሉም ሐሳባቸውን አጋርተውናል። እውነቱ ተገኝቷል ይላሉ አባገዳዎች። በዚህ መሃል ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉም አክለዋል። ለፍትህ ይሆን ዘንድ እውነቱ ተገኝቷል ያሉት አባገዳ ጎበና የቱለማና አዳቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት
ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት በኋላ በ50 ሺህ ብር ዋስ መለቀቁ የሚዘነጋ አይደለም። ይህንን በተመለከተ አቶ አዱኛ ምን አሉ የሚለውን ቪዲዮ ተመልክተን እንመለስ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታውቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንግዲህ አቶ አዱኛ የተከታተልነውን ሀሳብ ነው የሰነዘሩት። መጨረሻ ላይ ያው በልጃቸው ሀዘን የተጨነቁትን በሀገር ውስጥም በውጭውም ያሉ ኢትዮጵያውያንን አመስግነዋል። ከዚሁ ጋር በተያያዘ እንግዲህ ድምፃዊ አንዱዓለም ጎሳ በገዳ አባቶች ተባርኮ ወደ ስራው እንዲመለስ መፈቀዱም ታውቋል፣ ተነግሯል። ታህሳስ 21 ቀን 2018 ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ተነግሯል። ድምፃዊው እንግዲህ ለተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊ የገዳ ስርዓት መሰረት አስፈላጊው ጸሎትና ምረቃ ተደርጎለት ወደ ሙያዊ ተግባሩ እንዲመለስ የገዳ አባቶች ፈቅደውለታል። ይህ ውሳኔ የተላለፈው በታላላቅ የገዳ አባቶች አባ ገዳዎች ጥረትና ሽምግልና መሆኑ የታወቀ ሲሆን ዋና ዋና ነጥቦችም የሚከተሉት ናቸው። አንደኛ፣ አንዱዓለም ጎሳ በገዳ ስርዓት መሰረት በአባቶች እውቅናና ቡራኬን አግኝቷል። ሁለተኛ፣ ድምፃዊ ከዚህ ቀደም የነበሩበትን ፈተናዎች በማለፍ አሁን በይፋ የሙዚቃ ስራዎቹ ለመቀጠል የሚያስችለው ፍቃድ ተሰጥቶታል የሚል ነው። እንግዲህ የቀነኒና አዱኛና የአንዱዓለምን መረጃ በዚህ መልኩ ከተመለከትን በኋላ የምናልፈው ወደ ሌላ ወቅታዊ መረጃዎች ነው። በዚህም መሰረት እንግዲህ ሌላው አነጋጋሪ የሆነ ጉዳይ አንድ ሰሞን በጣም አነጋጋሪ የነበረው የጋዜጠኛ ሶፎንያስ ዋሲሁንና ጉዳዩን ለመጀመሪያ ጊዜ ይፋ ያወጣውን አነጋጋሪ የነበረው ፍሬዘር ፍቃዱ ጉዳይ ነው። ፍሬዘር መታሰሩ ይታወቃል። አሁን ግን የወጡ መረጃዎች እንደሚያመለክቱት ፍሬዘር ፍቃዱ ከ19 ቀናት እስር በኋላ ተለቋል። በጋዜጠኛ ሶፎንያስ ጉዳይ በቁጥጥር ስር ውሎ የነበረው ፍሬዘር ከ19 ቀናት የእስር ቆይታ በኋላ ነው ከስር መፈታቱ የታወቀው። ወደ አዳማ ድረስ በማምራት በጉዳዩ ላይ ዋነኛ አነጋጋሪ የሆነው ጋዜጠኛ ሶፎንያስ ለጸበል ወደ ገዳም መግባቱ የሚታወስ ቢሆንም በአሁኑ ወቅት ግን በገዳሙ መቆየቱ ወይም መውጣቱ የታወቀ ነገር የለም፣ ግልጽ የሆነ ነገር የለም ማለት ነው። ሁለተኛው መረጃችን እሱ ነው። ሌላው በጣም አነጋጋሪው ጉዳይ እንግዲህ ዓለምን ያስገረመው የሙሉ ወርቅ አምባው ድንቅ ታሪክ ነው። እንደሚከተለው አቀርበዋለሁ። እንግዲህ ኮንታ ኢትዮጵያ ነው ዋናው ስፍራው። ያለ ምግብና ውሃ ለ16 ዓመታት መኖር ይቻላል ወይ? የብዙዎች ጥያቄ ነው። ለብዙዎች የማይታመን ቢሆንም ወጣት ሙሉ ወርቅ አምባው ግን ለዚህ በህይወት ያለች ተአምር ሆና ብዙዎችን እያነጋገረች ነው። በአሁኑ ወቅት በኮንታ ልዩ ወረዳ ገንጅ ገነት ቀበሌ የምትገኘው ሙሉ ወርቅ በመንግስት እና በደጋፊዎች በተገባላትና ከ1.2 ሚሊዮን ብር በላይ ወጪ በወጣበት ዘመናዊ መኖሪያ ቤት ውስጥም በሰላም እየኖረች እንደምትገኝ ነው የተነገረው። ቤቱ በዘመናዊ የቤት ቁሳቁሶች የተሟላ ቢሆንም ሙሉ ወርቅ ግን አሁንም እንደለመደችው ማዕድ አትቀርብም፣ ውሃም አትጠጣም። ሙሉ ወርቅ
ምግብና ውሃ መውሰድ ያቆመችው ገና በ10 ዓመቷ ነበር። የመጨረሻ ምግቧም የምስር ወጥ እንደነበር ትናገራለች። በሀገር ውስጥ ዘውዲቱ ሆስፒታልና በውጭ ሀገራት ዱባይ፣ ኳታርና ህንድ የተደረጉ ምርመራዎች በምግብ መፍጫ አካሏ ውስጥ ምንም አይነት የምግብ ወይም የውሃ ቅሪት ባያገኙም ጤንነቷ ግን ፍጹም ሰላም መሆኑን ነው ያረጋገጡት። ምንም አይነት ምግብ ሳትመገብ ጸንሳ ጤናማ ልጅ መውለዷ ታሪኳን ይበልጥ አስገራሚና ሳይንቲስቶችን ግራ ያጋባ ጉዳይ ሆኗል። ሙሉወርቅ በአሁኑ ወቅት የኮንታ ልዩ ወረዳ የባህል አምባሳደር በመሆን አካባቢዋን ለዓለም ያስተዋወቀች ትገኛለች። ታዋቂው ዩቲዩበር ድሪዮ ብኒስኪ እና የተለያዩ ዓለም አቀፍ ሚዲያዎች ወደ ስፍራው በመጓዝ ይህንን መለኮታዊ ስራ ለዓለም ሕዝብ አሳይተዋል። ኦፍኮርስ መለኮታዊ ስራ ካልሆነ ሊሆን አይችልም። ዛሬም ድረስ ከየአቅጣጫው የሚመጡ ጎብኚዎች ይህንን አስገራሚ ክስተት በአካል ለመመስከር ወደ ኮንታ እየጎረፉ ነው። የእናንተ አስተያየት ምንድን ነው? በሀሳብ መስጫው ሳጥን ላይ አስቀምጡልን። እንግዲህ ለዛሬ ወቅታዊ ናቸው ያልኳቸው መረጃዎች እነዚህ ነበሩ። እስከ ፕሮግራሙ ፍጻሜ አብራችሁኝ ስለነበራችሁ ወደፊትም ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ የምንገናኝ ይሆናል። እስከዛው ግን ያላችሁበት ሰላም